ሰበር የድል ዜና አለን። ጀግኖች ወንድሞቻችን ደባርቅ ከተማን ሙሉ በሙሉ ተቆጣጥረዋል። አሁን በሰዓት ደግሞ ዳባት ከተማን ለመቆጣጠር ከፍተኛ ትንቅንቅ እየተደረገ ይገኛል። ሁላችሁም ድል ለአማራ ፋኖ እያላችሁ ኮሜንቱን አጨናንቁት። ድል ለአማራ ፋኖ ነው። ስምሽ የተወለደችበት ክልል ዞን ወረዳ ያልሽ? ስምሽ መድኃኒት ቦታውን ይባላል። ዞን ጎፋ ወረዳ ኦይዳ ክልል ደቡብ ብሔር ወላይታ። ብሔር ወላይታ። እሺ ማዕረግሽ? ማዕረግ ወታደራዊ መሰረታዊ ወታደር። ኦኬ በጣም ጥሩ። የት ነው የሰለጠንሽው? ወታደራዊ ትምህርት የወሰድሽበት ስልጠና ማዕከል? ብር ሸለቆ። ሸለቆ። እሺ ከዛ የት ተመደብሽ? ክፍለ ጦር? ከብር ሸለቆ ሞያሌ ብርጌድ 121ኛ ነው ተመደበ። እኔ አላማ አላቅም ወደዚህ የመጣበት አላማ እኛንን ከዛ ከሞያሌ እና ስንወጣ ቅያሬ ብሎ ነው ያወጡት። ከዛ ቅያሬ ብሎ አመጡና ከዛ እና ቆቦ ላይ ስንመጣ ቆቦ ነው መጣን። ከዛ ቆቦ ላይ እና ቁጭ ብለን ስንሰማ ከባድ እንሰራ አላቅም እኔ ይቶክሳልና ምን በጣም ነው ድምጽ የምሰማው። ከዛ እንደዚህ ያለ እናን ስታፕ ነበረ። ከዛ ጥብቃ ብሎ እዛ ነው ያስቀሩት። ከዛ እስከ ስታፕ ሻለቃ ብቻ ነው እዛ ቆቦ ቀረው፣ ሌላ ሁሉ ገቡ። ከዛ ውጊያ ምናምን አሉ፣ ግን እኔ እንደራስ አላውቅም። ከዛ አሁን የት ነው ሞኒ ከገባበት 1 ወር ነው ሞኒ ነው ቆየ። ከዛ ሞኒ 1 ወር ቆየም። ከዛ ቀያሪ ብሎ ወደ ብርጌድ 3 ከብርጌድ 1 ብርጌድ 3 መጣ። ከብርጌድ 3 ከመጣበት ዛሬ 5ኛ ቀን ነው። ከዛ ከትላንት ወዲህ የሆነ በቃ ዝም ብሎ ለምርጫ ትንሽ እንቅስቃሴ እናደርጋለን ብሏል። ከዛ ቀያሪ አሉ። ከዛ እና ስንመጣ እዚህ ውጊያ ተጋጠመ። ከዛ እና ተራራ ላይ ነበር። ከዛ ብርጌድ 2 እዚህ ነበር፣ እዚህ የዋጉ ነበር። ከዛ እና እዚህ ስንደርስ ነው ድምጽ ሰማን። ከዛ እናንተ ተራራ ያዟል እና ከዛ ተራራ ያዘን። ከዛ ማታ ሰዓት ዋርዲያ ብሎና 5 ሰው ነው ዋርዲያ የምንጠብቀው። ከዛ ወጣን። ከዛ ለልጆች እንሂድ አለ። ከዛ ልጆች መሻልኩ። ከዛ 2 እስከ 4 ነበር ዋርዲያ። ከዛ 3 ከተኩላ ዋርዲያ ቀሰቀስኩና ከዛ በዛኛ ጠፋን። ከዛ ጠፍተ እዚህ ተራራ ላይ ሸጥ ውስጥ አደረን። ከዛ በዛ እንደዚህ አድርገ ቆርጠን እነሱ ከያዘ እጅ እንሰጣለን፣ መሳሪያም እንሰጣለን። ከዛ እነሱ ካላዘ እና ክላሹን ለሲቪል እንሸጣ ትንሽ ብር ሸጠን ትራንስፖርት አድርገን ከዛ አገር ቤት እንገባለን ብለ ከዛ ስንት መንገድ ላይ ያዙ። ከዛ እጅ ስጡ ስልና እጅ ሰጠን። እጅ በእጅ ማለት ነው። በቃ በቦምብ ነው የገቡት። በቦምብ ነው የጨረሷቸው። አዎ በቦምብ ነው ልጆቹም ሲላይ በቦምብ ነው እንደኛ ሮጥ አንተ እንዴት ተማረክ አንተ? እኔማ የኛ ልጅ 74ኛ አንድ ልጅ አራ 74ኛ የማን 74ኛ የማን 74ኛ የዚህ የናንተ እሱ ነው የነገረኝ እሱ ነው የነገረኝ ክፍሉ የማረከ ነው የነገረ። አዎ እሱ ነው 74ኛ ታሽ የማረኩ። አዎ እነሱ ናቸው። ያው እንትና ብሬንም የወሰዱት እነሱ ነው። ሬዲዮ መገናኛው ተማረከበት። መገናኛ እንዴት ማጣው እዛ ወድቁና እዛ እንትና አፈር ውስጥ እንትና ገባ። እሱ ብሬን የወሰዱት አላየው። ቦምብ ግን ጥለሃል። እኔ ስራ ማረግ ምንድነው ነው? 50 አለቃ ማረግ? አዎ አዛዥ ነኝ። ጋንታ መሪ ነበርኩት። ጋንታ ማለት ነው። ጋንታ ነው ምንድነው የሚባለው? ጋንታ ነበርኩት። አላውቀውም። ጋንታ መሪ ነኝ። እሺ ጋንታ መሪ ነኝ። ግን እኔን ጥሎኝ ሄዱ። እኔ እዚህ ቀርቼ አሁን ከእናንተ ጋር አለሁ። እንዴት ለምን ነው ጥለው ይሄዱ? ለምን ነው ጥለው ይሄዱ? እኔ ሽንት ቤት ገብቼ ስወጣ እነሱ ሁሉ አልደወሉልህም? ምንም የተደወለ ስልክም የለኝም። የዛን ሰዓት እንዴ ጋንታ ነው ይለ ጋንታ ማን ነው? እንቷን ማንጠር ነው ምክትሉ ይዘው ሄዱ። ምክትሉ ይዘው ሄዱ? አዎ አንተ ዋና ጋንታ ነው? አዎ ከዛ ውጪ ምንም እኔ ላንተ እኔ አንተም የኔ ወንድም እኮ ነኝ። አንተ
እሺ ሲወጡ እንመለሳለን ብለው ነው የወጡ ወይስ አላስመለሱም? ቶም እሱን እኔ አላውቅም። አመራር አንተ ቅደን ተናገር። አንተ አመሪ ነው ተናገር። አይመለሱም። እኔ እሱን አላውቅም። እሺ አይመለሱም። አወጣጣቸው ምንድነው? አወጣጡ በቃ አለ አይደለ? በቃ እዚህ ደንበጫ አካባቢ ነው። ሰላም ጤና ይስጥልን ውድ አድማጭ ተከታዮች፣ በመላው አዲስ አበባ ለምትኖሩ ነዋሪዎች በሙሉ የጥንቃቄ መልእክት ነው ያለኝ። እንግዲህ በጭንቀት ውስጥ ያለው አብይ አህመድ በሰሞኑ ለኤምባሲዎች ደብዳቤ በመጻፍ እያንዳንዱን ቤት ለቤት ፍተሻ ሊያካሄድ እንደሆነ ደብዳቤ እንደተጻፈ ደርሰንበታል። ስለዚህ ከዚህም አኳያ በርካታ የሆኑ ሆቴሎችን፣ መጋዘኖችን እያንዳንዱን እንግዲህ የመሳሪያ መጋዘን አላቸው ወይም መሳሪያ ቤት ለቤት አስቀምጠዋል በማለት በስሙ ከፍተኛውን ዝርፊያዎችን ሊፈጽሙ ዝግጅት ላይ ስለሆኑ ደርሰንበታል። ሁላችሁም ጥንቃቄ እንድታደርጉ በማለት መልእክቴን አስተላልፋለሁ። ለመላው አዲስ አበባ ነዋሪዎች ሁሉም ሰው ሼር፣ ኮፒ ሊንክ በማድረግ ለሁሉም እንዲዳረስ አድርጉልኝ። ኤርትራና ግብጽ ኢትዮጵያ ላይ ያነጣጠረ ማለትም ወደ ቀይ ባህር ኢትዮጵያ እንዳትደርስ የሚያረጋቸውን ስምምነት ለማድረግ በካይሮ እየመከሩ ነው ተብሏል። የኤርትራ ፕሬዝዳንት የሆኑት ኢሳያስ አፈወርቂ በትናንትናው ዕለት ግብጽ ገብተዋል። በግብጽም እንግዲህ አቀባበል ተደርጎላቸዋል እንደታሰበው ባይሆንም ምንም እንኳን የግብጽ ፕሬዝዳንት ኤርፖርት ድረስ ሄደው ባይቀበሏቸውም ነገር ግን በዛሬው ዕለት በብሔራዊ ቤተ መንግስታቸው አቀባበል አድርገውላቸዋል። በዚህ መልኩ የሁለቱ ሀገራት ፕሬዝዳንት በአሁኑ ሰዓት ስብሰባ እያደረጉ እንደሆነና ይህም የስብሰባው አጀንዳ ዋነኛው አጀንዳ ኢትዮጵያ ወደ ቀይ ባህር እንዳትቀርብ መተንፈሻም ሆነ ወደብ እንዳታገኝ የሚያስችላቸውን ስምምነት ለማድረግ ንግግር እያደረጉ ነው ተብሏል። በተጨማሪም የሚያስቃችሁ ነገር ሁለቱም ሀገራት ለሰላም እየሰሩ ነው ተብሏል። ይህም እንግዲህ በአፍሪካ ቀንድ ያሉትን ሁኔታዎች ለማርገብ ሰላምም ለማስፈን የሚያስችላቸውን ንግግር እያደረጉ ነው ተብሏል። which is እስካሁን ድረስ ሁለቱም ሀገራት ለሰላም ሲሰሩ ተሰምቶም ታይቶም የማይታወቅ ነገር ነው። ነገር ግን ሁለቱ ሀገራት ኢትዮጵያ ወደ ቀይ ባህር እንዳትቀርብና መተንፈሻ እንዳታገኝ የተለያዩ ሀሳቦችና ንግግሮችን እያደረጉ ነው ተብሏል። ይህ ነገር የሚያዋጣ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የኤርትራው ፕሬዝዳንት ወደ ካይሮ ለ3 ቀን ጉብኝት ለማድረግ ሄደዋል ተብሏል። አሁን ላይ ከኤርትራና ከትግራይ ክልል የተሰማው መረጃ ብዙዎችን አስገርሟል። ነገሩ በአካባቢው ለሚኖሩ ወላጆች ከፍተኛ ድንጋጤን ፈጥሯል። ከሰሞኑ ሲዘገብ እንደነበረው አሁን ላይ በትግራይ ክልል በርካታ ወጣቶች ወደ ወታደራዊ ማሰልጠኛ ተቋም እየተወሰዱ ይገኛል። በክልሉ ይህንን ለማስፈጸም የወጣው መመሪያ ነው ብዙዎችን ያስደነገጠው። በትግራይ ክልል እየኖረ በዚህ የውትድርና ተግባር ላይ አልሳተፍም የሚል ወጣት ከ10 እስከ 50 ሺህ ብር እንደሚቀጣ ተደንግጓል። የውትድርና እምቢተኝነት ካለ ወላጆች ከ10 ሺህ እስከ 50 ሺህ ብር እንደሚቀጡ በመመሪያው ላይ ጸድቋል። ይህ ጉዳይ በተመሳሳይ በኤርትራም እየተተገበረ ይገኛል። አሁን ላይ በኤርትራ ወጣቶችን ወደ ማሰልጠኛ ተቋም ለመውሰድ እምቢተኝነት ካለ እስከ 50 ሺህ ናቅፋ ወላጆች እንደሚቀጡም ተገልጿል። ቅጣቱንም ተቀጥተው ልጆቹ ለውትድርና እንደሚወሰዱ ነው ዘገባው ያመለከተው። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። ውድ ኢትዮጵያውያን፣ የኢትዮጵያ ሁለት ጠቅላይ ሚኒስትሮች ግን በጣም ያስገርሟችሁ። ማለትም ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝና ዶክተር አብይ ማለት ነው። እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማለት ነው የኢትዮጵያ ሕዝብ በኔ ምክንያት ከሚሰቃይና በኔ ምክንያት ከሚሞትና ከሚገደል ደስ ያለውንና የሚመቸውን መንግስት መምረጥ ይችላል በማለት በራሱ ፈቃድ በአፍሪካ ውስጥ ስልጣን እንደ ውሃ በሚጠማበትና ስልጣን እንደ እንጀራ በሚራበት ሀገር ውስጥ ላይ ለመጀመሪያ ጊዜ እንግዲህ በራሱ ፈቃድ ስልጣኑን በመልቀቅ ለኢትዮጵያ ሕዝብ ብስራቱን ያሰማበት ዜና ነበር ማለት ነው። በተቃራኒው ደግሞ እንግዲህ አብቹ ማለት ነው። አብቹ እንግዲህ የመንግስት ታጣቂ ኃይል ወይም ደግሞ የታጠቀ ኃይል ከፖለቲካ ፓርቲ ነፃ እንደሆነና ምርጫ መምረጥ እንደማይችል በግልጽ የዓለም ሕዝብ ያውቃል ማለት ነው። ነገር ግን አብቹ ግን ይህንን ለመጀመሪያ ጊዜ በታሪክ ክስተት ውስጥ አስገብቶታል ማለት ነው። በኢትዮጵያ ውስጥ ይህ ተፈጽሟል ማለት ነው። እንግዲህ እንዴት ነው ያደረገው? የኢትዮጵያ ሕዝብ አብይ ገዳይ እንደሆነ፣ አብይ አራጅ እንደሆነ፣ አብይ እንኳን በኢትዮጵያ ውስጥ ላሉ ህዝቦች ቀርቶ በቀጠና ውስጥ ለሚገኙ ሀገራት ሳይፈልጉ በግድ ወደ ጦርነት እንዲገቡና ወደ ጦርነት ቀጠና ልባቸው እንዲሸፍት ያደረገ ወይም ደግሞ
ሳይፈልጉ በግድ ጦርነትን እንዲናፍቁ የሚያደርግን መንግስት እኛ አንመርጥም፣ ገዳይን አንመርጥም በማለት የኢትዮጵያ ህዝብ ከምርጫው ራሱን ያገላል ማለት ነው። በዚህ ሰዓት ላይ እንግዲህ ዶክተር አብይቹ ማለት ነው የፌዴራል መንግስት ማለትም የፌዴራል ፖሊስ፣ የመከላከያ ሰራዊት፣ የሚኒሻና አድማ ብተና አካላትን ማለት ነው የምርጫ ካርድ በመስጠት ምርጫ ሲያስመርጥ የነበረበት አጋጣሚ ነበረ ማለት ነው። ይህ እንግዲህ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ነው የተደረገው ይሄ። ስለዚህ አንዱ የኢትዮጵያን ህዝብ በኔ ምክንያት ከሚሞት ስልጣኔን እለቃለሁ በማለት ስልጣኑን ሲልቅ፣ አንደኛው ደግሞ የራሱን ስልጣን ለማስጠበቅ እንግዲህ መምረጥ የማይችሉትን የታጠቁ ኃይሎችን ማለት ነው ምርጫ እንዲመርጡ የሚያደርግባት መንግስት ወይም ደግሞ ሀገር ውስጥ ላይ ነው ቁጭ ብለን ያለ ነው። እንግዲህ በጣም የገረሙ ሁለት ነገሮች ናቸው። እስቲ እናንተስ የገረማችሁን እስቲ ኮሜንት ላይ አሳውቁኝ።